አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ክብራትና ክብራን ቻናላችን ቤተሰቦች ዛሬ የምናቀርብላችሁ ዜና ተራ የመረጃ ፍሰት አይደለም። ይልቁንም የሰው ልጅ ስልጣኔና የዓለም ጂኦፖለቲካዊ ሚዛን ሙሉ በሙሉ ሊያናጋ የሚችል ታላቅ የመሬት መንቀጥቀጥ ነው። ቴህራን በኩዌት ላይ የፈጸመችው የድሮን ጥቃት፣ በኦማን ባህር ላይ የፈሰሰው የደምና የነዳጅ ድብልቅ እንዲሁም የሁቲዎች የቀይ ባህርን ጉሮሮ የማነቅ ሙከራ ዓለማችን ወደ የጦርነት ነበልባል ውስጥ ዘፍቋታል። አሜሪካ በስትራቴጂካዊ መቀመቅ ውስጥ ወርቃለች ተብሏል። ዛሬ በዚህ ልዩ ዘገባችን ከኩዌት በረሃ እስከ ባብኤል ማንደብ ሰርጦች ድረስ ያለውን ትኩስ መረጃ በዝርዝር እንሰጣችኋለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የዛሬው መረጃ የነገውን የዓለም ሁኔታ ማሳያ ነው። ጥቁሩ ደመና በመጀመሪያ የታየው በኩዌት ሰማይ ላይ ነው። የኩዌት መከላከያ ሰራዊት ዛሬ ባወጣው እጅግ አስቸኳይ ወታደራዊ መግለጫ በሀገሪቱ እጅግ ወሳኝ የሆኑ የመሰረተ ልማቶች ተቋማትን ኢላማ ያደረገ የኢራን ባለ ክንፍ ምቾት ወይም ድሮኖችን መጥቶ መጣሉን አረጋግጧል። ይህ ጥቃት በኩዌት ሰማይ ላይ ብቻ የተሰነዘረ ሳይሆን ለመላው የባህረ ሰላጤው ሀገራት የተላከ የሞት ማስጠንቀቂያ ነው። የኢራን ከፍተኛ ወታደራዊ አዛዥ በሰጡት እጅግ አስፈሪ መግለጫ አሜሪካን የምትደግፉ ሀገራት በሙሉ በጦርነት ነበልባል ትበላላችሁ ሲሉ በግልጽ ተናግረዋል። አዛዡ አክለውም ቀጠናዊ ሀገራት ከሰዓቱ ጋር እንዳይጫወቱ አስጠንቀዋል። ይህ ማለት ኢራን አሁን ከዲፕሎማሲያዊ ንግግሮች ወጣ ወደ ቀጥተኛ ወታደራዊ ወረራ መሸጋገሯና መላው የመካከለኛው ምስራቅ ቀጠና ሊጋይ እንደሚችል የሚያሳይ ቀይ መብራት ነው። በየብስ ላይ ያለው ጦርነት ወደ ባህርም ተሸጋግሯል። በኦማን ባህር ዳርቻ ሊማ በተባለች ስትራቴጂካዊ ቦታ 11 ማይል ርቀት ላይ አንድ ግዙፍ የነዳጅ ጫኝ መርከብ በማይታወቅ ተተኳሽ ተመቶ በከፍተኛ እሳት እየተቃጠለ ይገኛል። ይህ ጥቃት የዓለምን የነዳጅ መስመር ለመዝጋት የታለመ ግልጽ እርምጃ ነው ተብሏል። በተመሳሳይ ሰዓት በየመን የሚንቀሳቀሱ ሁቲዎች የሳዑዲ አረቢያን የንግድ መርከቦች አቅጣጫቸውን እንዲቀይሩ በማስገደድ በቁጥጥር ስር መዋላቸውን በይፋ አውጀዋል። የሆርሙዝ የባህር ሰርጥ በኢራንና በአሜሪካ ጦርነት ምክንያት ተዘግቶ ባለበት በዚህ ሰዓት መላው ዓለም መተንፈሻ ያደረገው የባብኤል ማንደብ ሰርጥም እንዲሁም የሁቲዎችና የኢራን የግል ወታደራዊ ቀጠና ሆኗል። የነዳጅ ዋጋ በዓለም ገበያ ላይ መናር መጀመሩን የኢኮኖሚ ባለሙያዎች በስጋት እየገለጹ ነው። ሌላው ዓለምን ያስገረመው ክስተት ደግሞ ሁቲዎች በቀይ ባህር ላይ ለሚያልፉ መርከቦች የመተላለፊያ ክፍያ ለመጠየቅ አቅደዋል የሚል ዘገባ ነው። ምንም እንኳ የሁቲ ሰብአዊ ኦፕሬሽን ማስተባበሪያ ማዕከል ይህንን መረጃ ሐሰት ነው፣ አገልግሎታችን በነፃ ነው በማለት ለማስተባበል ቢሞክሩም በቴህራን የተካሄደው ሚስጥራዊ ስብሰባ ግን ሌላ ታሪክ ይናገራል። የየመን የውጭ ጉዳይ ሚኒስትር አፍራህ አልዙባ እንደገለጹት ሁቲዎች የኢራንን ሞዴል በመቅዳት የቀይ ባህርን መተላለፊያ ለኢራን አክሲስ የገቢ ምንጭ ለማድረግና ሳዑዲ አረቢያን በኢኮኖሚ ለማንበርከክ እያሴሩ ነው ብለዋል። ይህ ማለት መላው የዓለም ንግድ መስመር በሁቲዎች ፍቃድና በቴህራን ትዕዛዝ ስር ይወድቃል ማለት ነው። ይህ ደግሞ በባህር ላይ የሚደረግ ታላቅ የሽንገላ ጦርነት ነው። የመካከለኛው ምስራቅ ጉዳይ ተንታኝ መሐመድ ባዚ እንደሚሉት ከሆነ ዋሽንግተን አሁን ያለችበት ሁኔታ ስልታዊ የሞት አፋፍ ላይ ነው ብለዋል። ላለፉት 7 ዓመታት በሺ የሚቆጠሩ የአየር ጥቃቶች ቢፈጸሙም ሁቲዎች ግን ከመዳከም ይልቅ ይበልጥ በርክተዋል ብለዋል። ይህ ደግሞ አሜሪካ በቀጠናው ላይ ያላትን ተሰሚነት ጥያቄ ውስጥ ከቶታል። በሳውዲና በሁቲዎች መካከል የነበረው የተኩስ አቁም ስምምነት አሁን ወደ ሙሉ በሙሉ ፈርሷል። ይህ ማለት ሳውዲ አረቢያ በድጋሚ ወደ ቀጥተኛ ጦርነት ትገባለች ማለት ነው። ይሄንን ተከትሎ ሳውዲ አረቢያ 14 ሀገራትን ያቀፈ ታላቅ የባህር ኃይል ጥምረት በማቋቋም የቀይ ባህርን ደህንነት ለማስጠበቅ ብትነሳም ሁቲዎች ግን ከቁጥጥር ውጭ እየሆኑ መጥተዋል። ዓለማችን አሁን ከዲፕሎማሲ ይልቅ ወደ አፈሙዝ አዙራለች። ተመልካቾቻችን ዛሬ እያየን ያለነው ተራ ግጭት አይደለም። ይልቁንም የዓለም ስልጣኔ የተቀራመተበትና የአዲስ ስርዓት ግንባታ ትልቅ ጦርነት ነው። የነዳጅ ዋጋ መናር፣ የሸቀጥ እጥረት እና የቀጥተኛ የኒኩሌር ጦርነት ስጋት ከፊታችን ተደቅነዋል። ኢራን የዛተችው የጦርነት ነበልባል መላውን ዓለም ከመብላቱ በፊት መፍትሄ ይገኝ ይሆን ወይስ አሜሪካ ከገባችበት ስልታዊ አዘቀት መውጣት አቅቷት ዓለም ወደ ጨለማ ትገባለች? የእርስዎ አስተያየት ለእኛ እጅግ በጣም ወሳኝ ነው። ይህ የኢራን ድንገተኛ ጥቃት ምንን ያመለክታል? አሜሪካ እስከዚህ ስትራቴጂካዊ መቀመቅ እንዴት ልትወጣ ትችላለች? የዓለም ጦርነት ተጀምራል ብለው ያስባሉ? ሀሳቡን በኮሜንት መስጫው ላይ አሁን ያስፍሩልን። አብራችን ቆዩም። ተመልካቾቻችን እንግዲህ እስካሁን ያቀረብንላችሁ ዝርዝር መረጃ የሚያሳየው አንድ የማይካድ እውነት ነው። ዓለማችን በአሁኑ ሰዓት በሁለት ገደል መካከል ባለ ጠባብ ድልድይ ላይ የተጓዘች መሆኑ ነው። ዛሬ በመካከለኛው ምስራቅ ምድር ላይ የተቀሰቀሰው ይህ የጦርነት ነበልባል ተራ የሆነ ቀጠናዊ ፍጥጫ ውጤት አይደለም።
አይደለም። ይልቁንም ለዘመናት ሲሰማ የቆየው የጂኦፖለቲካዊ ውጥረት፣ የታፈነ የኃይል ፍሰትና የወደቁ ዲፕሎማሲያዊ ጥረቶች የወለዱት አስከፊ ፍንዳታ ነው። በኩዌት ሰማይ ላይ የታዩት የሞት ድሮኖች፣ በኦማን የባህር ዳርቻ የሚንቀለቀለው እሳትና በባብ ኤል ማንደብ ሰርጥ ላይ የተደቀነው የሁቲዎች የኢኮኖሚ አፈሙዝ እያንዳንዳቸው አንድ ላይ ተደምረው የሚነግሩን ታሪክ ቢኖር የነገው ዓለም እንደ ትላንቱ አይሆንም የሚል ነው። ዓለም የገባችበት ስትራቴጂካዊ መቀመቅ ወይም ደግሞ ጉዳዩን ይበልጥ አሳሳቢ ያደርገዋል። ሀያላን ሀገራት የጦር መሳሪያዎቻቸውን ከማስጮ ባለፈ ለሰላም የሚሆን አማራጭ መንገድ ማጣታቸው መላውን የሰው ልጅ ወደማይቀረው ጨለማ እየገፋ ይገኛል። ይህ ግጭት በሩቅ ሀገር የሚካሄድ የቪዲዮ ጨዋታ አይደለም። ይልቁንም የእያንዳንዱ ሰው የኑሮ ውድነት፣ የነዳጅ ዋጋና የዓለም አቀፍ የንግድ ስርዓት ላይ ቀጥተኛ ተጽዕኖ የሚያሳድር ምናልባትም የእርስዎንም ጓዳ የሚያንኳኳ ታላቅ ክስተት ነው። የቀይ ባህር መታፈንና የንግድ መርከቦች አቅጣጫቸውን እንዲቀይሩ መገደዳቸው ለኢትዮጵያም ሆነ ለጎረቤት ሀገራት የኑሮ ዋጋ መናር ዋነኛ ምክንያት እንደሚሆን አያጠራጥርም። ሳውዲ አረቢያ የመራቸው የ14 ሀገራት የባህር ኃይል ጥምረት ይህንን የጦርነት ነበልባል ሊያጠፋው ይችላል ወይስ ይበልጥ ቤንዚን በመጨመር ዓለማችን ወደ ሶስተኛው የዓለም ጦርነት ይከታታል የሚለው ጥያቄ አሁን የቢሊዮኖች ስጋት ሆኗል። እኛም ይህንን እጅግ አሳሳቢና እያንዳንዱን ደቂቃ አዲስ ታሪክ የሚጻፍበትን ቀጠናዊ ለውጥ በከፍተኛ ጥንቃቄና በታማኝነት እየተከታተልን ወደ እርስዎ ማድረሳችንን እንቀጥላለን። መረጃ መያዝ ማለት በዚህ ግራ በተጋባ ዓለም ውስጥ መዳን ማለት ነው። ስለዚህ ይህ ዘገባ ለብዙዎች እንዲደርስና ሰዎች ወቅታዊ የዓለም ሁኔታ እንዲረዱ ቪዲዮ ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ትልቅ አጋርነታችሁን እንድታሳዩን እንጠይቃለን። የእርስዎ አንድ ሼር ለአንድ ሰው ትልቅ መረጃ ሊሆን ይችላል። በተለይ ደግሞ የዛሬው ዘገባችን ላይ የእርስዎን ጥልቅ አስተያየት መስማት እንፈልጋለን። ኢራን በኩዌት ላይ የፈጸመችው ጥቃት መጨረሻው ምን ሊሆን ይችላል ብለው ያስባሉ? አሜሪካ እስከገባችበት የስትራቴጂካዊ አዘቅት ውስጥ የምትወጣበት ታምራዊ መንገድ ይኖራት ይሆን ወይስ ዓለማችን በሁቲዎችና በኢራን ፍላጎት ስር እንድትወርቅ ትገደዳለች? እንዲሁም የሳውዲ አረቢያ የ14 ሀገራት ጥምረት በቀይ ባህር ላይ ሰላም ያመጣል ወይስ ጦርነቱን ያባብሰዋል? ያላችሁን ማንኛውን ማስተያየት፣ ግምት ወይም የፖለቲካ ትንታኔ አሁኑኑ በኮሜንት መስጫው ላይ ጻፉልን። እኛ እያንዳንዱን አስተያየታችሁን በጥንቃቄ እናነባለን። ምክንያቱም የእናንተ ሀሳብ ለዚህ ቻናል ትልቅ ግብዓት ነው። ለወደፊትም እንደዚህ ያሉ እጅግ ዝርዝርና ጥልቀት ያላቸውን ሚስጥራዊ መረጃዎችን ያካተቱ ሰበር ዜናዎችን፣ የጦርነት ትንታኔዎችና የጂኦፖለቲካ መረጃዎችን በቅጽበት ለማግኘት ቻናላችንን ሰብስክራይብ ካላደረጋቸው አሁኑኑ በማድረግ የቤተሰብ አባል ይሁኑ። የደውል ምልክቷንም በመጫን ኦል የሚለው ምርጫ መምረጥዎን አይርሱ። እኛ ማንኛውም ሰበር መረጃ በወጣም በሰኮንዶች ውስጥ ቀድሞ ወደ እርስዎ እንዲደርስ እናደርጋለን። ዓለም በአሁኑ ሰዓት በታሪክ ማዕበል ውስጥ ትገኛለች። እኛ ደግሞ በዚህ ማዕበል ውስጥ ሆነን እውነቱን ፈልገን የምናቀርብላችሁ ታማኝ አገራችሁ ነን። ስለምትሰጡን ድጋፍ፣ ስለምታሳዩን ፍቅርና አብራችሁን ስለቆያችሁ ከልብ እያመሰገን በቀጣይ እጅግ አሳሳቢና ሰበር መረጃ እስክንገናኝ ድረስ ሰላም ለዓለማችን፣ መረጋጋት ለመካከለኛው ምስራቅ ይሁን እያልን እንሰናበታለን። ለነበረን ቆይታ ከልብ እናመሰግናለን። ሰናይ ጊዜም። ሰበር መረጃ እስክንገናኝ ድረስ ሰላም ለዓለማችን፣ መረጋጋት ለመካከለኛው ምስራቅ ይሁን እያልን እንሰናበታለን። ለነበረን ቆይታ ከልብ እናመሰግናለን። ሰናይ ጊዜም።